የሰኒት አውቃለሁ ስትል እህቷን አጣቻት። ልታጣት ነበረ። ነገር ግን አውቃለሁ ከማለት አላውቅም ማለት ይሻል ነበረ። ከዛ በመቀጠል ደግሞ ጽናት እንግዲህ በሌላ ቋንቋ ወይም ደግሞ በሌላ አባባል ወይም በቻይነኛ ወይም በሌላ ኒናን እንድትወጣ ጠይቃታለች ማለት ነው። እኔ ከባሌ ጋር መሆን ነው ብቻ የምፈልገው ስትል ነበረ እንድትወጣላት የነገረቻት በሌላ ቋንቋ። ኒናን እንግዲህ እንኳን በሌላ ቋንቋ ተየትም ፈልገሽ ቋንቋ ብታመጭና ብትነግሪያት የምታውቅ ሰው ናት። ለማንኛውም ሰላም ሰላም፣ ጤና ይስጥልኝ ሀባይቦቼ። ሰላም አለይኩም ወረህመቱላሂ ወበረካቱ። በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝዝት ይበልልኝ። ወይኔ አቤተኛ መከራ የማያልቅ እኮ ነው አንዳንዴ ስታስቡት። እንደ ለምንድን ይሄን ያህል ሁሉ የጫነብን? ግን በነገራችን ላይ ያው ትችላላችሁ ብሎ ስላሰበ ነው። አላህ አልሐምዱሊላህ እያላችሁ ተቀበሉ ማለት ነው። አልሐምዱሊላህ በያለንበት አላህ ይጠብቀን ማለት ነው። ሀባይቦቼ ዛሬም እንግዲህ ፏፍሽ እያል ፈታ እያልን አብረን እንሄዳለን ማለት ነው። ለማንኛውም እንግዲህ ሀሳብና አስተያየታችሁን ለእኔም ለእነሱም እነሱ ላይ ያለውን ነገር ሁሉ ሀሳብ አስተያየታችሁን እዚህ ጋር አስቀምጡት። በዛ ምሳሌ መሰረት እኔ እመጣለሁ። እንግዲህ በባለፈው ክፍለ ጊዜ ሰኒ መድኃኒት ጠጥታ መንገድ ዳር ወርቃ ነበረ። ነገር ግን ጠጥታው ስለነበረ ከጠጣችን በኋላ ደግሞ እጅግ በጣም ስለቆየች ቶሎ ስላልተገኘች ወደ ሐኪም ቤት ሄዳ ነበር። ከዛ በመቀጠል ግን አልፈልግሽም፣ እንዳንቺ አይነት እህት የለኝም፣ ባል በገንዘብ ገዝተሽ የምታመጪ አንቺ የኔ እህት አይደለሽም ብላ ተስፋ ቆርጣ በጣም አስጠልታት ከቤቱ ያስወጣቻት የነበረችው ራኪብ የሰኒ እህት በነጋው እንግዲህ አይ እነ ጽናት ቤት ነው የምትሄደው፣ ምሩን ብደውልላት እዛ ያለችን ብላኛለች። ነገር ግን ደግሞ ያልጠየቅነው ሰው ቢኖር እነ ጽናት ቤት ያለውን እነሱን ነው ብለው እነ ጽናት ቤት ሄደው ነበር። ጽናት ዘንድ ሲሄዱ የለችም። እዚህ ከሌለች የት ነው መሆን የምትችለው ብሎ እንደ አጋጣሚ ደግሞ የድሮ ፍቅረኛ ተብዬ ወይም ጥሏት የሄደው ክብሩም ድንገት ሲመጣ ምን ሆናችሁ ነው በሰላም ነው ብሎም ሲጠይቅ ሰኒ እዚህ እንደሆነች ብለን ነበር የመጣ ነው። ነገር ግን እዚህ የለችም። እሷ ከሌለች እዚህ መቆየቱ አስፈላጊ ነው፣ እንዲሁም ደግሞ አስፈላጊ ሊሆንም አይችልም። ብንሄድ ይሻላል፣ ተነስ ቅዱስ እንሄድ ስትል ከመነሳቷ በፊት ስልክ ይደወልና የሰኒ እህት ነሽ ተብላ ስትጠየቅ አዎ የሰኒ እህት ነኝ፣ ሰኒን ታውቂያታለሽ አይነት ነገር። አዎ የኔ ሰኒ ድንቅም የኔ ሰኒ ከቤቷ አስወጥታ ስታበቃ የኔ ሰኒ ብሎ ነገር አለ እንዴ? ለማንኛውም እንግዲህ ሰኒ ሆስፒታል ነች የሚል ነገር ስትሰማ የኔ ሰኒ ናት ሆስፒታል? አዎ ሰኒ ነች። ሰኒ የምትባለች ሆስፒታል ገብታለች። እህቷ ተብዬ ነኝ፣ እህቷ ናት ብለው ነው የደወልኩት የሚል ነገር ስታነሳ ሰኒ ሆስፒታል? የት ሆስፒታል? እና ተነስታ ስትሄድ ተከትለዋት ይሄዳሉ። ይሄን ደግሞ በዛ ሁኔታ በዛ ውስጥ እነሱ እዛ እንደዛ ሆኖ ሲሄዱ ጽናት እንግዲህ ጅንጀና ላይ ስለሆነች ይሄን ጉድ አታይም። ብትመጣ ሰው ይመጣል ብላኛ ነበር እንደኔና ጉዴኒና ነገር ትልና አንቺ እናቴ ጅንጀና ይዘሽ እኮ ቀልብሽ እኮ ሄዷል ባለች ሲደውል እንኳን ራሱ ስልክ አታነሽም። አይተናል እኮ ምን ያላዩ መስሎች ነው። ለማንኛውም ተያይዘው እንግዲህ ሆስፒታል ሲሄዱ ሆስፒታል ገብታለች። በጣም ከአቅሟ በላይ ወይም ደግሞ በጣም ተጎድታለች። ምክንያቱም መድኃኒቱን ወስዳ በጣም ስለቆየች ወዳውኑ ያመጣት ሰው ስለሌለ የመትረፏ እድል ያው ጥሩ ቢሆንም ነገር ግን ደግሞ በተስፋ ጠብቁ ብሎ ዶክተሪቱ ስትነግራቸው እኔ ራሴን ይቅር አልልም፣ እኔ ነበርኩ መውጣት ያለብኝ፣ ሰኒ ቅርበኝ የሚለውን ቃል እየጠራች ራኪብ እንግዲህ እንዴት ታላቅ እህት እየተርበተበተች ትገኛለች። ተረጋጊ አንቺ አይደለሽም አሁን እንድትድን ጸልይ እያለ እያረጋጋ ነበረ። በዛ ሁኔታ ሆኖ እንግዲህ ቢሮ ቀልቃላይቱ ሀና ጋራ ከስብሰባ ተመልሰው ስብሰባው ተሳካ ወይስ አልተሳካም እያሉ ሲያወሩ በነበሩበት ጊዜ እንደ አጋጣሚ ደግሞ ቅድም እንዳልነው ጽናት ጅንጀና ላይ ስለነበረች አዎ ነው እየደወለላት ስልኩ ቢዚ ነበርና እንደ አጋጣሚ ሆኖ ለምሳ ወጥተው ውጭ ላይ እንደቆሙ እንግዲህ እንዴ ራበኝ እኮ ለምን አንሄድም ምናምን እያለች ያው ሀና ቀልቃሊት እንግዲህ ሀና ሆዲያ ምና ቀልቃሊት ትጠይቀዋለች ማለት ነው። ለምንድነው ስልክሽ የማይሰራው እስካሁን ቢዚ እኮ ነው እያለኝ የነበረው
ሲደውልላት አሁንም ዘግታ ታወራለች፣ ሲደውልላት ዘግታ ታወራለች። አሁን ይደረጋል አይደረግም? ይሄ ነው ሀሳብና አስተያየታችን። ሀሳብ አስተያየት ጻፉ እያላችሁ በመካከል ደግሞ ቲቪው ላይ የምትገቡብን ሰዎች ብታቋርጡ የተሻለ ይመስለኛል። ምክንያቱም እንይበት እንዴ እናንተ እያየንም እዩ ትላላችሁ። ኧረ ጉድ ፈላ። ይህን ቪዲዮ አድርሱልኝ። ለማንኛውም እንግዲህ እንቀጥላለን። አንድ አጋጣሚ ሆኖ እዛ ኪያንና ወይም ደግሞ የኪያን ጓደኛ ሂናን ሲጠብቁ በነበረበት ሰዓት ለምንድን ነው ቀሩ እኮ እንዴ ምናምን እያሉ ሲሉ እንደ አጋጣሚ ሆኖ ናሆም ይደውላል። ከዛ በፊት ግን እንደ አጋጣሚ ያው መምጣት አለበት ብሎ ስላሰበ ለምን ካልነገራችሁም ብለው ስለሚሉ ብሎ በማሰብ ቅዱስ ይደውልና ናሆምን ሲነግረው ናሆም ደግሞ ለምሩ ለመናገር ሲርበተበት አሁን የምነግርሽ ነገር የሚያስደነግጥ ስለሆነ ቆይ እንደዚህ የምትላት የሚያስደነግጥ ላደነግጥ ነው። እንደሚያስደነግጥ ከሆነ ትደነግጣለች፣ የማያስደነግጥ ከሆነ ደግሞ አልትደነግጥም። እንግዲህ የሚያስደነግጥ ነገር እየነገርከኝ እንዴት ነው የማልደነግጠው ብላም ስትለው ግን መናገር አለብኝ ማድረግ አልችልም ይልና እሱም ይነግራታል። እሷም ደግሞ እኔ ነኝ እንደዚህ ያደረኳት ስትመጣ ጮኬባት ነበረ በገንዘብ ገዝቼ ያገባሁት ባል እያለች በቃ እኔ ራሴን አጠፋለሁኝ እንዲሁም ደግሞ ሰላም በይልኝ ስትል ነበር ከዚህ በፊት። እንግዲህ በገንዘብ እንደገዛሁት ወይም ደግሞ በገንዘብ እንደተስማማን እህት ያወቀች፣ ስለዚህ እህቴ ደግሞ ከቤት አስወጣች ብላ ስትነግራት ሲጀምር አንቺ ለምንድን ነው እንደዚህ የምታደርጊው? የሆነ ነገር አለ እንጂ ሰኒ እንደዚህ የምታደርግ ሰው አይደለችም እያለች ራሷንም እየወቀሰች በሰዓቱ ቢደናገራትም ለምን እንደዚህ አልሽ ብላ ብትቆጣትም ሲነግራት ምሩ እንግዲህ ያንን እያስታወሰች እሷም እራሷን ሳተች። ተነስታ እዛው ተመሳሳይ ሐኪም ቤት ወስደዋት ነበረ። ከዛም በኋላ ሐኪም ቤት ከደረሰ በኋላ ለኪራ ይደውላል። እዛው ቁሞ እንግዲህ ግብዣው እንዲህ ነው ወዲያ ነው ሲሉ ግብዣውም ሳይጋበዙ ምግቡም ሳይበላ መንገድ ለመንገድ በነበሩበት ሰዓት የሀና ወሬና የሀና ምግብ አያልቅም። ስለ ምግብ ነው የምታወራው፣ ስለ ቡና ነው የምታወራው። ውይ መዛግ እኮ ነው። ለማንኛውም እንደ አጋጣሚ ያው ስልኩ የሚነሳ የተደወለ ስልክ መነሳቱ አይቀርም። ከሰላምታ በኋላ ምንድነው ድምፅ ልክ አይደለም ብሎም ሲጠይቀው ሰኒ ምን ሆነች? ሰኒ ሆስፒታል ነች፣ ያለነው ሆስፒታል ነው። እየሮጠ እሱም ሰው የሚቀርና ተነስቶ እየሮጠ ሐኪም ቤት ቢሄድ እንግዲህ ያው የተለመደውን ነገር ከዛ በፊት ግን እራት ጋብዝሻለሁ ብሎ የደወለላት ሚስቱ እዛም ክብሮም ከሐኪም ቤት ተነስቶ እየተናደደ ቤት ስለደረሰ ምን ሆነህ ነው እንዴ? ምን ሆነህ ነው ምናምን እያለች የባሏን ወንድም ስታጽናና ሰኒ ሆስፒታል ገባች ሲላት ደንግጣ ወደ ሆስፒታል ለራት ግብዣ የተጋበዘችው ጽናት ሆስፒታል ተገናኙ ይላችኋል። ይሄ ነው። ለማንኛውም እንግዲህ እዛ ብትሄድ ሰኒን ብቻም ሳይሆን ምሩም ሆስፒታል ገብታ ታገኛቸዋለች። ምንድነው ነገሩ ተደበላለቀብኝ ብላም ስትጠይቅ ምሩ የሰኒን ሆስፒታል መግባት ስነግራት ራሷን ሳተች። እኔም ወደ ሆስፒታል ይዣት መጣሁ፣ ያለው ነገር ይሄ ነው፣ እሷም ደህና ነች፣ የሰኒንም ሁኔታ እየሰማን ነው፣ ጥሩ ሁኔታ ላይ ናት፣ ተረጋጊ ተብላ ተቀምጣለች። ቀጣውስ ምን ሆነ? ሰኒ ያሸለበች ወይስ ምን ተፈጠረ የሚለውን ነገር አብረን እናያለን። ለማንኛውም በሌላ በኩል የክብሮም ስህተት ምንድን ነው? ከመሰሪው ነርሲም ጋር የሰራው ስራ ጸጸት ሳይከተውም አይቀርም። ምክንያቱም እሱ ስህተት ለእሱ በጣም ከባድ ነው የሚሆነው። ከእሱ ጋራ በገንዘብ ገዝታ እንዳመጣችው ለእህቱ አስተዋውቀው ያለው እሱ ስለነበረ የእሱ ሀሳብ ስለነበረ ይህን ሀሳብ ተቀብሎ ደግሞ ለሰኔት ሲነግራት ስለዚህ ይሄ የሄድኩበት መንገድ ትክክል አልነበረም ሲልም ነበረ። ነገር ግን ኒና ይሄ ነገር የሆነ ነገር አለ፣ በምን ተጣላችሁ ብሎ ከሰኒ ጋራ አልጠየቀኝም ለምን እያለች እሷም የሆነ ነገር አለ እያለች ተነስታ ጽናት ዘንድ ሄዳ ነበረ። ሰኒና ክብሮም ላይ የሆነ ነገር ሳይፈጠር አይቀርም ብላ ለጽናት ስትነግራት ጉድ አንቺ ደግሞ መጣብሽ እንግዲህ ብላም ስታይቃት እሷ እንደ ዛሬ ግን አገጣጥሜ አላቅም፣ እባክሽን ስሚኝ፣ እሱ ሳይታለም የተፈታ ነው ኒና።
ደግሞ ተመልሰሽ መጣሽ ይሄን ኖሬሽን ይዘሽ ብላ እሷም ለማንቋሸሽ ሞክራ ነበር። እንዴ ምን ነው ሰልችተሽ ነው ተመልሰሽ መጣሽ የምትይ? ይሄ ዝም ብለሽ የምታወሪው ወሬ በጣም ሰልችቶኛል። ምን ነው እና የዚህን ያህል ሰልችተሻል ብላም እሷ ለመጠየቅ ሞክራ ነበር። እና ዝም ብለሽ እያመጣሽ የምታወሪው ወሬ በጣም ነው ያሰለችኝ። አውቃለሁ እናንተ ጋር ተደርቤ እንዲያሰለቸውሽ አውቃለሁ፣ ግን ደግሞ የዚህን ያህል ማማረርሽ ሰው አልነበርኩም። ለምን? እሷም ትነሳና እንግዲህ ያው ውጭልኝ የሚለው ቃላትን ከማውጣት ይልቅስ እኔ አሁን ምን እንዲያሰብኩና ምን እንደምፈልግ ታውቂያለሽ? እኔና ኪራ ብቻ በፍቅር እንድንኖር እዚህ ቤት ነው የምፈልገው፣ ማንንም አልፈልግም። እንደምታየኝ አንቺም ስራ አታግዥም፣ ሌት ቀን ማጽዳት መስራት ምናምን እኔ እኮ ሰለቸኝ እያለች እሷም ደግሞ ብሶታን ትነግራታለች። እና ምን ማለት ነው ይሄ? እና ቆይ ተቤት ውጭ ለማለት ፈልገሽ ነው? በግልጽ ለምን አትይም ብላም ስትላት እኔ እንደሱ አላልኩም፣ ነገር ግን ደግሞ እኔ ማጽዳትም ስለሰለቸኝ ቤቱን ስራ እንድታግዥኝ ይፈልጋለሁ ብላም ትነግራታለች። ሲጀመር እንደዚህ ስትላት ማወቅም ነበረባት። ለሱም ደግሞ እንግዲህ ኒናም ለሱም ደግሞ ሰራተኛ ተቀጥሮ ነበር። አንቺ እምቢ አልሽ እንጂ ሲጀመር ኒና ዘንድ ከመጀመሪያው ጀምሮ ያለው እውነታ ኒና ዘንድ ያለው ነው። ጥጋቧ ሲበርድላት ትመጣለች አለችው ራኪብ። እኔ ግን ጥጋብ አይመስለኝም፣ ቤታችሁ ያለው ሰውዬ እሱ ነው እያሰቃያት ያለው፣ እሱን ብትጠይቁት የተሻለ ይመስለኛል ብላም ኒና ተናግራለች። እውነቷን ነው ኒና፣ እውነቷን ክብሮም እንግዲህ ከሱ ጋር ስራ ስለጀመረ አይ እሱ በጣም ጎበዝ እና ጨዋ ሰው ነው ብሎ ሲመሰክርለት ነበር። ቆይ አንተ ከእነሱ ጋር ታውቀዋለህ እንዴ ብሎ ቅዱሱም እሱ ከጀርባ የሚያውቀው ነገር ያለ ይመስል ይጠይቀዋል። አይ ያው እሱ በጣም ጥሩ ሰው ነው ብሎ ይመሰክራል። ምክንያቱም ይሄን አርግ ብሎ ስላለው ስላደረገ። በሌላ በኩል ደግሞ እንግዲህ ድንገት አንተ የሰኒ ገዳይ ነህ፣ ይኸውልህ በምታምነው በየትኛውም ቦታ ሆነ ጸሎት አድርግ ሰኒ ሆስፒታል እና እኔ ምን አገባኝ ታዲያ የራሱ ሀሳብ እኮ ነው ይልና ጎብለል ብሎ ይነግረዋል። ነርሲም ምን ግድ አለው ስራ አለው፣ ሰራ አለቀ። ሌላ ምን ችግር አለው? ዞር በልልኝ፣ ሲጀምር ማናቸውንም አታሸንፉኝም ብሎ ጥሎት ይሄዳል ማለት ነው። ለማንኛውም እሱም ደግሞ በዚህ መካከል ሲወሩ ሲያያዙ በሆነ ቦታ እንደ አጋጣሚ ጆከር ያያቸውና ሰኒ ራሷን ልታጠፋ እየሞከረች ነበር ማለት ነው ብሎ ይልና ሲያወሩ ስለሰማቸው ከዛ ይውላችሁ ሁለታችሁንም ምን እንደማረግ አውቃለሁኝ፣ ሰኒ የት ናት ንገሩኝ ብሎ ብላቸውም ባሉ አይደለህ እንዴ የትም እንደሆነች እንዴት አታውቅም ብሎ ክብሮም ደግሞ ይነግረዋል። እሱም ደግሞ ይውላችሁ እኔ የትም በየትም ብዬ አገኛታለሁኝ፣ ግን እኔ እናንተን አያደርገኝ ብሎ ዝቶባቸው ይሄዳል። እንግዲህ ሰኒ እንደምትነቃና እንደምትድን ተስፋ እናደርጋለን። ግን እሱ አይደለም ዋነኛው ነገር። ስትነቃ ወይም ስትድን ማንኛቸውን ነው የምትመርጠው የሚለውን ነገር ወደፊት እናያለን ማለት ነው። እስከዛ ድረስ እናንተ ሰብስክራይብ ያደረጋችሁ ጠብቁን። ሀባይ ፈታ በሉልኝ፣ ዘና በሉልኝ፣ እኔንም ሰብስክራይብ አድርጉኝ። በሚቀጥለው ክፍለ ጊዜ እንዲሁ ፈታ እያን ይዘናቸው እንመጣለን። ፈታ ነው የምንለው።